ዛሬ ስለ ልብ ድካም ወይም ሀርት ፌይለር እንነጋገራለን። ጤና ይስጥልኝ፣ ዶክተር አቤል ሙረጃ እባላለሁኝ። የውስጥ ደዌ ስፔሻሊስት ሐኪም እንዲሁም የአዋቂ የልብ ሕክምና ሰብ ስፔሻሊስት። ዛሬ ስለ ልብ ድካም ወይም ሀርት ፌይለር እንነጋገራለን። ልባችን ለመላው ሰውነታችን የሚያስፈልገውን በኦክሲጅን እንዲሁም በምግብ ንጥረ ነገሮች የበለጸገ ደም በተገቢው ሁኔታ ተቀብሎ የመግፋት ወይም የማሰራጨት ችግር ወይም እክል ሲገጥመው የልብ ድካም አለ እንላለን። ይህ ህመም በዓለም ዙሪያ ከ60 ሚሊዮን በላይ የሚሆኑ ታካሚዎችን የሚያጠቃ ሲሆን በተለያዩ ምክንያቶች ሊከሰት ይችላል። በሰለጠኑት ዓለማት ኮሮናሪ አርተሪ ዲዚዝ ወይም የልብ የደም ቧንቧ መጥበብ ወይም መዘጋት ጋር ተያይዞ የሚመጣ የልብ ድካም ከፍተኛውን ድርሻ ሲይዝ፣ እንደኛ ባሉ ታዳጊ ሀገራት ከልብ ቫልቭ ችግሮች ጋር በተለይም በተደጋጋሚ ከሚከሰት የጉሮሮ ወይም የቶንሲል ኢንፌክሽን ጋር ተያይዞ የሚመጣ የልብ ቫልቮች ጉዳት ሪውማቲክ ቫልቩላር ሃርት ዲዚዝ የቀዳሚነቱን ድርሻ ይይዛል። በዚህ ህመም የሚሰቃዩ ሰዎች በተለያየ የህመም ስሜቶች ሊመጡ የሚችሉ ሲሆን ከነዚህም ዋናዎቹ ትንፋሽ ማጠር ወይም የመታፈን ስሜት ሲሆን ይህም በእንቅስቃሴ ወቅት ወይም በረፍት ሰዓት ሊከሰት ይችላል። በይበልጥም ታካሚዎች ጋለል ለማለት ወይም ለመተኛት በሚሞክሩበት ሰዓት የማፈን ስሜቱ ስለሚባባስ ከአንድ በላይ ትራስ ለመጨመር ወይም የአልጋቸውን የራስጌ ክፍል ከፍ አድርገው ለመተኛት ይገደዳሉ። በተጨማሪም ከተኙ ከሰዓታት በኋላ በመታፈን ስሜት ወይም በትንፋሽ ማጠር ከእንቅልፋቸው ሊነቁ ይችላሉ። በተጨማሪም ከእንቅስቃሴ ጋር ያለ ከፍተኛ የሆነ የድካም ስሜት እንደዚሁም ከእግር ወይም ከቁርጭምጭሚት አካባቢ ጀምሮ ወደ መላው ሰውነት ሊጨምር የሚችል የሰውነት እብጠት ሊከሰት ይችላል። ለዚህ አይነት የህመም ስሜቶች ካሉት ወደ ሆስፒታላችን በመምጣት ተገቢውን ምርመራ እንዲሁም የህክምና እርዳታ ከብቁ ባለሙያዎች ጋር ማግኘት ይችላል።